ምዕራፍ 18 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤትም ወረድኩ፣ እነሆም ሥራውን በመንኰራኵር ላይ ይሠራ ነበር። ከጭቃም ይሠራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሠራ በእውኑ እኔ በእናንተ ዘንድ መሥራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝብም ስለ መንግሥትም እሠራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለ ተናገርኩት መልካም ነገር እጸጸታለሁ። አሁን እንግዲህ ለይሁዳ ሰዎችና በኢየሩሳሌምም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉን ነገር እፈጥርባችኋለሁ፣ አሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ሥራችሁንም አቅኑ ብለህ ተናገራቸው። እነርሱ ግን እንጨክናለን፣ ሐሳባችንን ተከትለን እንሄዳለን፣ ሁላችንም እንደ ክፉ ልባችን እልከኝነት እናደርጋለን አሉ። ስለዚህ እግዚአብሔር እንዲህ ይላል፣ በአሕዛብ መካከል እንዲህ ያለ ነገር ማን ሰምቶአል ብላችሁ ጠይቁ። የእስራኤል ድንግል በጣም የሚያስደነግጠውን ነገር አድርጋለች። በውኑ የሊባኖስ በረዶ የምድረ በዳውን ድንጋይ ይተዋልን? ወይስ ከሩቅ የምትመጣው ቀዝቃዛይቱ ፈሳሽ ውኃ ትደርቃለችን? ሕዝቤ ግን ረስተውኛል፣ ለከንቱ ነገርም አጥነዋል። ከመንገዱም ተሰናክለዋል፣ ከቀድሞውም ጎዳና ርቀው ወዳልተሠራው ወደ ጠማማው መንገድ ፈቀቅ ብለዋል። ምድራቸውን ለመደነቂያና ለዘላለም ማፍዋጫ አድርገዋል። የሚያልፍባት ሁሉ ይደነቃል፣ ራሱንም ይነቀንቃል። በጠላት ፊት እንደ ምሥራቅ ንፋስ እበትናቸዋለሁ። በጥፋታቸውም ቀን ጀርባዬን እንጂ ፊቴን አላሳያቸውም። እነርሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢዩ አይጠፋምና ኑ በኤርምያስ ላይ ሐሳብን እናስብ፣ ኑ በምላስ እንምታው፣ ቃሉንም ሁሉ አናድምጥ አሉ። አቤቱ አድምጠኝ፣ የክርክሬንም ቃል ስማ። ለነፍሴ ጉድጓድ ቆፍረዋልና በውኑ በመልካም ፋንታ ክፉ ይመለሳልን? ስለ እነርሱ በመልካም እናገር ዘንድ ቁጣህንም ከእነርሱ መልስ ዘንድ በፊትህ እንደ ቆምሁ አስብ። ስለዚህ ልጆቻቸውን ለራብ ስጥ፣ ለሰይፍም እጅ አሳልፈ ስጣቸው። ሚስቶቻቸውም የወላድ መካንና መበለቶች ይሁኑ፣ ወንዶቻቸውም በሞት ይጥፉ፣ ጎልማሶቻቸውም በሰልፍ ጊዜ በሰይፍ ይመቱ። ሊይዙኝ ጉድጓድ ቆፍረዋልና ለእግሮቼም ወጥመድ ሸሽገዋልና ድንገት በላያቸው ጭፍራ ባመጣህ ጊዜ ከቤታቸው ጩኸት ይሰማ። አንተ ግን አቤቱ ይገሉኝ ዘንድ በላዬ የመከሩትን ምክር ሁሉ ታውቃለህ። በደላቸውን ይቅር አትበል፣ ኀጢአታቸውንም ከፊትህ አትደምስስ። በፊትህም ይውደቁ፣ በቁጣህ ጊዜ እንዲሁ አድርግባቸው።